ሰላም የሃሚንግ ስፖርት ተከታታዮች እንዴት ናችሁ? የዓለም ዋንጫ በትናንትናው ዕለት ተጀምሯል። ሜክሲኮና ደቡብ አፍሪካ ባደረጉት ጨዋታ ማለት ነው። ከጨዋታው ቀደም ብሎ የመክፈቻ ስነ ስርዓቱም ደማቅ ነበር። ባህል፣ ታሪክና ኪነ ጥበብ በታየበት አዜትካ ስታዲየም ነው። እንግዲህ ይህ ውድድር አንድ ብሎ የጀመረው ከእውቅ የኪነ ጥበብ ባለሙያዎች ዝግጅት በተጨማሪ ፔፐል ፒካዶ የተሰኘ ባህላዊ የህብረ ቀለም ትርኢትም በአዜቴካ ስታዲየም ቀርቦ እንደነበር አይተናልና ሜክሲኮ ከደቡብ አፍሪካ ያደረጉት ጨዋታ በሜክሲኮ 2-0 አሸናፊነት ነው የተፈጸመው። በጨዋታውም 3 ቀይ ካርዶች ተመዝግበውበታል። ጨዋታውን የምንመለከተው ነው የሚሆነው። በ23ኛው የዓለም ዋንጫ የመጀመሪያ ጨዋታ ሜክሲኮ ደቡብ አፍሪካን 2-0 ነው ያሸነፈችው። ግቦቹንም ዩሊያን ኩዊኖኔስ በመጀመሪያው አጋማሽ 9ኛው ደቂቃ ላይ እና እንዲሁም ራውል ሂሚኔስ 68ኛው ደቂቃ ላይ ጎል አስቆጥሯል። የተጫዋች የፉላም ክለብ የፊት መስመር አጥቂ እንደሆነ እናውቃለን። በሁለተኛው አጋማሽ 50ኛው ደቂቃ ላይ የደቡብ አፍሪካው የተከላካይ ስፍራ ተጫዋች ስፊፎሌ ሲቶሌ በብሪያን ጉቴሬዝ ላይ በፈጸመው ጥፋት በቀይ ካርድ ከሜዳ ተሰናብቷል። ሁለተኛውን ቀይ ካርድ ደግሞ የጨዋታው መደበኛ ደቂቃ ሊጠናቀቅ 7 ደቂቃዎች ሲቀሩት ቴምቦ አዙዋን ተመልክቷል። ይህ በባፋና በዓለም ዋንጫ መድረክ ተሳትፏቸው 4ኛ ቀይ ካርድ ሆኖ የተመዘገቡ። በጭማሪው ሰዓት 92ኛው ደቂቃ ላይ የሜክሲኮ ሴዛር ሞንቴዝ የጨዋታውን 3ኛ ቀይ ካርድ ተመልክቷል ማለት ነው እና በዚህ ጨዋታ ከደቡብ አፍሪካ በኩል 2 ከሜክሲኮ በኩል ደግሞ 1 ቀይ ካርድ ተመዟል ማለት ነው። የ23ኛ ዓለም ዋንጫ መክፈቻ የታሪካዊ አዜቲክ ስታዲየም 21ኛ ዓለም ዋንጫ ጨዋታ የሀገራቱ ሁለተኛ የእርስ በርስ ግንኙነት በትሪካለርስ አሸናፊነት ተጠናቋል። ከዓለም ዋንጫ አስተናጋጇ አንዷ ሜክሲኮ ምድቧን 1 ብላ ከወዱ መምራት ጀምራለች። ሜክሲካዊው ጁሊያን ኩዊኖኔስ የዘንድሮ የ26 የፊፋ የዓለም ዋንጫ የመጀመሪያው ግባግቢ በመሆንም በታሪክ መዝገብ ስሙን ማስፈር ችሏል። የሁለቱ ቡድኖች ጨዋታን ስናስታውስ በ2010 በደቡብ አፍሪካ አስተናጋጅነትና በአፍሪካ ምድር ለመጀመሪያ ጊዜ በተደረገው የዓለም ዋንጫ መክፈቻ አንድ አቻ ጨዋታቸውን ፈጽመው እንደነበር እናስታውሳለን። አሁን እንግዲህ ከዓመታት በኋላ ደግሞ በድጋሚ ተገናኝተው በሜክሲኮ አሸናፊነት ተጠናቋል ማለት ነው። ይሄ ጨዋታ ንጋት ላይ በተደረገ ጨዋታ ደግሞ ደቡብ ኮሪያ ቼክ ሪፐብሊክን 2-1 አሸንፋለች። ኮሪያ ኢንቦዬም እና ሂዩንጊዩ ነበሩ የደቡብ ኮሪያን ጎሎች ያስቆጠሩት። በውጤቱ መሰረት ይህን ምድብ ሜክሲኮ ምድቡን በግብ ክፍያ በልጣ መምራቷን ቀጥላለች። ዛሬም የሚደረጉ ልዩ ጨዋታዎች አሉ። በዛሬው ዕለት አንድ ጨዋታ ይከናወናል። ካናዳ ቶሮንቶ ላይ በቦስኒያ እና ሄርዞጎቪና መካከል ምሽት 4 ሰዓት ላይ የሚደረገው ጨዋታ በዛሬው ዕለት የሚከናወን ጨዋታ ነው። እንደዚሁ ሌሊት ላይ 10 ሰዓት ደግሞ ሎስ አንጀለስ ላይ አሜሪካና ፓራጓይ የሚያደርጉት ጨዋታ ሌላኛው ጨዋታ ነው። በነገው ዕለት ደግሞ ምሽት 4 ሰዓት ላይ የ2022 የዓለም ዋንጫ አስተናጋጅ ሀገር ኳታር ከስዊዘርላንድ ጋር በሳን ፍራንሲስኮ የምታደርገው ጨዋታ አንዱ መርሃ ግብር ነው። እንደዚሁ ሌሎቹንም ጨዋታ ሰዓታቸውን በሚደረጉ ጊዜ ወደ እናንተ የምናደርስ ነው የሚሆነው። ዓለም ዋንጫን የተመለከቱ ልዩ መረጃዎችንም በሃሚንግ ስፖርት ማቅረባችንን እንቀጥላለን። ሃሚንግ ስፖርትን ሰብስክራይብ በማድረግ ተከታተሉ፣ ሼርን በማድረግ ሌሎች አጋሩ። ከዓለም ዋንጫ ጨዋታዎች ጋር መልካም ቀን። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።